በጉጉት ሲጠበቅ የነበረው የዙቢሜንዲ ወደ አርሰናል የሚያደርገው ዝውውር የቃል ወይም ደግሞ በቃል ደረጃ መግባባታቸውን ተከትሎ እንግዲህ ከፍተኛ ለአርሰናሎች እንኳን ደስ አላችሁ መልእክት ከተለያየ ቦታ እየጎረፈ ይገኛል። እንግዲህ ዙቢሜንዲ በላሊጋ ውስጥ ከሚገኙ ድንቅ የሚባሉ የሴንትራል ሚድፊልድ ተጫዋቾች መካከል አንዱ ነው። ወደ አርሰናል ቤት እንዲመጣ በብዙ ጉጉት ሲጠበቅ ነበር። ነገር ግን እሱ ዙቢሜንዲ መጥቶ የሚተካው የአርሰናል ቦታ በቶማስ ፓርቴ የተያዘ እንደሆነ እናውቃለን። ቶማስ ፓርቴ ምን አይነት የሴንትራል ሚድፊልድ ተጫዋች እንደሆነ እንግዲህ ዓለም በእጅጉ እየመሰከረለት ያለና የሚገባውን ክብር ያልሰጠው ተጫዋች በማለት እስከዛሬ ተገልጿል። በቦታው ላይ በአውሮፓ ወይም በእንግሊዝ ውስጥ ትልቅና ከፍተኛ ግምት ሲሰጠው የነበረው ዴክላን ራይስ ነበር። እንግዲህ ከቅርብ ጊዜ ጀምሮ ዴክላን ራይስ እንግዲህ ወደ አርሰናል ባረገው ዝውውር የ100 ሚሊዮን ፕላስ ተጫዋች መሆኑን አስመስክሯል። ዓለምም አጨብጭቦለት ነበር በቦታው የተዋጣለት እንግሊዛዊ ተጫዋች በመሆን ቶማስ ፓርቴ ለመተካት ወደ አርሰናል የመጣ ተጫዋችም ነበረ። እንግዲህ ዴክላን ራይስ ግን እንደተናገረው ከሆነ ስለ ቶማስ ፓርቴ የሚገባውን ክብር ያላገኘ በጣም በዓለም ላይ ታይተው ከሚታወቁ ጥቂት የሴንትራል ሚድፊልድ ተጫዋቾች መካከል ምርጡ ከሚባሉት ውስጥ ጥቂቶች ውስጥ ነው። ነገር ግን የሚገባውን ክብር ያላገኘ ተጫዋች ነው በማለት ነበር የገለጸው። እኔም ይህንን ሀሳብ በእጅጉ እጋራለሁ፣ አብዛኞቹም ይጋራሉ። የማርቲን ዙቢሜንዲ ወደ አርሰናል ያደረገውን ዝውውር ቀጣይ ለአርሰናል የቶማስ ፓርቴን ሌጋሲ የሚያስቀጥልና የሚተካ ተጫዋች ለማምጣትና ያንን ለማስቀጠል ከሆነ አርሰናል ትልቅ ስኬት ውስጥ ገብቷል ማለት እንችላለን። ነገር ግን ከረንትሊ አሁን ባለው ሰዓት ግን ቶማስ ፓርቴን ለመተካትና ከቶማስ ፓርቴ የበለጠ አገልግሎት ለመስጠት ነው ዙቢሜንዲ የመጣው ከተባለ ግን ይህን ነገር ወደ ጥርጣሬ የሚከትና ትልቅ ስህተት ነው ለማለት በእጅጉ መድፈር እንችላለን። ምክንያቱም ቶማስ ፓርቴ አሁን ባለበት ደረጃ እድሜው እየገፋ ቢሆንም ወደፊት ብቃቱ እየወረደ መምጣቱ ስለማይቀር ከዚህ አንጻር ሁነኛ ተተኪ ሊሆን ይችላል። አሁን ባለው ደረጃ ግን ቶማስ ፓርቴ ከዙቢሜንዲ የተሻለ ተጫዋች መሆኑን ልንነግራችሁ እንወዳለን። ይሄንንም እንግዲህ ሰሞኑን ካገኘናቸው መረጃዎች ለእናንተ ማቅረብ እንችላለን። ዓለም እየተነጋገረበት ያለው ነገር ነው። እንግዲህ አንድ የሴንትራል ሚድፊልድ ተጫዋች ከፍተኛ የሆነ የቲሙ ሞመንተም የመጠበቅና የማረጋጋት ወይም ደግሞ ሚዛን የሚያስጠብቅ ተጫዋች ነው። ወሳኝ የሆነ ተጫዋች ነው። ብዙ ጊዜ አይታዩም፣ ጎልቶ አይታዩም። ለምሳሌ እንደነ ሰርጂዮ ቡስኬት አይነት ተጫዋቾች አሉ ጎልቶ ሳይታዩ ነገር ግን ለቡድኑ ከፍተኛ አገልግሎት የሚሰጡ። አንዳንድ እንደነ ሮድሪ አይነት ደግሞ ከፍተኛ የሆነ ብቃት ያላቸው እስከ ማጥቃት ድረስ መሄድ የሚችሉ ነገር ግን ደግሞ የቲም ሞመንቱን ማስጠበቅ የሚችሉ ናቸው። ለምሳሌ የሮድሪ አለመኖር ማንቸስተር ሲቲን ከላይ ከአንደኛነት ወደ ምን እንደከተተው እናውቃለን። የአንድ ተጫዋች አለመኖር ቦታው የአንድ ተጫዋች መሆንና አለመሆን ሳይሆን ከፍተኛ ብቃት የሚጠይቅ ልምድ የሚጠይቅ የቲሙ የጀርባ አጥንት የሚባል ቦታ ነው ሴንትራል ሚድፊልድ ቦታ ማለት ነው። እንግዲህ በዚህ ውስጥ በእንግሊዝ ውስጥ እስካሁን የተዋጣላቸው ከሚባሉ ዴክላን ራይስ አንደኛው ነው። እንግዲህ ቶማስ ፓርቴ የሚጠቀሰው ነው። ወደ አርሰናል ቤት ዝውውር የሚያደርገው ዙቢሜንዲ ማለት ሶስቱን እያነጻጸረን ማየት እንችላለን። ከዚህ አንጻር ይህን ቦታ የሚሸፍኑ ተጫዋቾች ሶስት የሆኑ መሰረታዊ ነገሮች ይጠበቅባቸዋል። አንደኛ ፖዚሽን፣ ቦታውን የማካለል አቅማቸው፣ ለምሳሌ የሚነኩት ኳስ የሚያቀብሉት የቅብብል መጠናቸው እንዳለ ሆኖ፣ ሁለተኛው ደግሞ የዲፌንሲቭ ብቃታቸው። እንደሚታወቁ የዲፌንሲቭ ስትራቴጂ የሚጀምረው ከዛ ቦታ ነው። ወደ ኋላ ተከላካዮቹ ከመሄዳቸው በፊት የማጥቃት ስትራቴጂው የሚጀምረው ከዛ ቦታ ነው። ስለዚህ ከእንዲህ አንጻር ከዲፌንሲቭ አቢሊቲያቸው ከፖዚሽን አቢሊቲያቸውና ኳስን የነጻ ማድረግ ከኳስ ነጻ ማድረግ ወይም ደግሞ ወደ ግብ ክልል የሚላኩ ኳሶችን ነጻ በማድረግ ረገድ ሶስቱን መሰረት አድርገን ሶስቱን ልናወዳድራቸው እንሞክራለን። አብራችሁን ቆዩ። የመጀመሪያው እንግዲህ የምናየው የመሀል ሜዳ የማካለል አቅማቸው ወይም ደግሞ ኳስን የመቆጣጠር ሜዳውን የመቆጣጠር አቅማቸው ነው። የእነዚህን ከምንለካባቸው መጠኖች አንዱ ለምሳሌ ተች ነው። ምን ያህል ኳስ ይነካሉ የሚለው ነው። በዚህ መሰረት ዙቢሜንዲ እንግዲህ 67.1 አለው፣ ራይስ 64.6 እንዲሁም ቶማስ ፓርቴ 74.1 ኳስ ይነካሉ ማለት ከኳስ ጋር ግንኙነት ይኖራቸዋል ማለት ነው። በዚህ ረገድ እንግዲህ ቶማስ ፓርቴ ከፍተኛውን መጠን ይወስዳል። ፖዚሽንን በተመለከተ፣ ተችን በተመለከተ፣ ከኳስ ጋር ንክኪን በተመለከተ ኢንቮልቭ በማድረግ ቶማስ ፓርቴ በእጅጉ ይበልጣል። 74 ነው። ዙቢሜንዲ 67፣ ራይስ 64 ነው። ዙቢሜንዲ ከራይስ የተሻለ አቅም አለው። ግን ከቶማስ ፓርቴ አንጻር ግን ቶማስ ፓርቴ በጣም ይበልጠዋል ማለት ነው። እንዲሁም ደግሞ ኳስ ፓስ በማድረግ ማለት ነው ምን ያህል ፓስ አድርጓል በሚለው ዙቢሜንዲ 53.3% የሚሆን ፓስ አድርጓል። ቶማስ ፓርቴ 59.3፣ ራይስ 47.4 ነው። ፓርቴ አንደኛ፣ ዙቢሜንዲ ሁለተኛ፣ ራይስ ሶስተኛ። ቶማስ ፓርቴ አሁንም በ6 ነጥቦች ይበልጠዋል ማለት ነው። ፓስ ሲያደርጉ ደግሞ አኩራሲ የሚባላል ወይም ደግሞ በቦታው የማስቀመጥ አቅማቸው ለምሳሌ የተጫዋች እግር ስር ለማስቀመጥ ከሆነ ትክክለኛ ያለሙበት ቦታ ላይ የማስቀመጥ አቅማቸው ማለት ነው ፓሳቸው ማለት ነው። የሚልኩት ኳስ በትክክለኛው ቦታ ላይ በማስቀመጥ ብቃት ደግሞ ዙቢሜንዲ 84.9%፣ ራይስ 89፣ ፓርቴ 88 ነጥብ ነው። ራይስ አንደኛ፣ ፓርቴ ሁለተኛ፣ ዙቢሜንዲ ሶስተኛ ማለት ነው። አሁንም እንግዲህ ቶማስ ፓርቴ ዙቢሜንዲን ይበልጠዋል። ራይስ ግን በዚህ ላይ የተሻለ ነው ፓስ አኩራሲ ላይ ማለት ነው። የተሳካ ቅብብል በማድረግ ወይም ደግሞ የተሳካ ፓሶችን በማድረግ ደግሞ ዙቢሜንዲ 22%፣ ቶማስ ፓርቴ 29.1፣ ራይስ 27.1። ራይስ ሁለተኛ፣ ቶማስ ፓርቴ አንደኛ።
ዙቤሜንዲ ሶስተኛ ነው። በእጅጉ በ7 ነጥብ ነው የበለጠው ቶማስ ፓርቲ ማለት ነው። ወደ ኋላ ፓስ በማድረግ እንግዲህ ዙቤሜንዲ 7.7 ቶማስ ፓርቲ 9.5 ራይስ 8.7 ቶማስ ፓርቲ አንደኛ፣ ራይስ ሁለተኛ፣ ዙቤሜንዲ ሶስተኛ። ወደ ጎን ሳይድዌይ ፓስ በማድረግ ደግሞ ቶማስ 34.1 ነው፣ ዙቤሜንዲ 28 ነው። ራይስ 27 ነው፣ ራይስ ሁለተኛ ነው፣ ቶማስ ፓርቲ አንደኛ ነው። በዚህ ሁሉ እንግዲህ በፖዚሽን ወይም ደግሞ በሜዳ ላይ እንቅስቃሴ እነዚህ ወሳኝ ፓስ ለምሳሌ ቅብብል በማድረግ ፓስ በማድረግ ኳሶችን በመንካት ከኳስ ጋር ኢንቮልቭ በማድረግ ረገድ ቶማስ ፓርቲ በአንደኝነት፣ ራይስ በሁለተኝነት፣ ዙቤሜንዲ በሶስተኝነት ተቀምጧል ማለት ነው። ቶማስ ፓርቲ በዚህ ረገድ አንደኛ ነው ማለት ነው። ፖዚሽን እንደምታውቁት እንግዲህ ቪዲዮን ማየት ትችላላችሁ። ቶማስ ፓርቲ ሜዳ ላይ ሞመንተም በመጠበቅ ረገድ በጣም ልዩ ተጫዋች ነው። በቃ በጣም ልዩ ተጫዋች ነው። ከኳስ ጋር ኢንቮልቭ ያደርጋል፣ ኳስ ያቀብላል፣ የማቀበል መጠኑ በጣም የተሳካ ነው። ከዚህ አንጻር ቶማስ ፓርቲ በፖዚሽን ይበልጣል ማለት ነው። ሌላ እንግዲህ የምናየው የዲፌንሲቭ ብቃታቸው ነው ማለት ነው። የዲፌንሲቭ ታክቲካቸውን ስናይ የታክል ብቃት ታክል በማድረግ ዙቤሜንዲ 2.4%፣ ቶማስ ፓርቲ 2.9%። ተመሳሳይ ነው። በነጥብ ግን ፓርቲ ይበልጠዋል። ራይስ ዝቅተኛ ነው፣ ሶስተኛ ነው የሚሆነው ማለት ነው። የአየር ላይ ኳሶችን በማሸነፍ ዙቤሜንዲ 61%፣ ቶማስ ፓርቲ 53፣ ራይስ 56። ራይስ ሁለተኛ፣ ዙቤሜንዲ አንደኛ፣ ፓርቲ ሶስተኛ ነው። የአየር ላይ ኳስ ፓርቲ ተበልጧል። ዙቤሜንዲ ጎበዝ ነው በአየር ላይ ኳስ ማለት ነው። የመሬት ላይ ኳሶችን ደግሞ በማሸነፍ ዙቤሜንዲ 56 ሲሆን ቶማስ ፓርቲ 58፣ ራይስ 49 ነው። ራይስ ዝቅተኛ ነው በመሬት ኳስ፣ ዙቤሜንዲ ሁለተኛ ነው፣ ፓርቲ አንደኛ ነው። የመሬት ኳሶችን በማሸነፍ ኳሶችን በማንጻት የግብ ክልልን ነጻ በማድረግ ቶማስ ፓርቲ ዝቅተኛ 1.5 ነው። ራይስም ተመሳሳይ ነው፣ እኩል ናቸው። ዙቤሜንዲ ግን 2.5% ነው። ክሊር በማድረግ ኳሶችን በጣም ጎበዝ ነው ማለት ነው። በዚህ ይበልጠዋል። ሌላ ደግሞ ሹቶችን ብሎክ በማድረግ ደግሞ ማለት ነው የሚላኩ ኳሶችን ብሎክ በማድረግ ዙቤሜንዲ የተሻለ ነው። 0.6 ነው። የፓርቲ 0.3 ነው። ራይስ 0.4 ነው። ፓርቲ በዚህ ላይ ሶስተኛ ነው፣ ዝቅተኛ ነው። ዲፌንሲቭ አቢሊቲ ላይ እንግዲህ የሹቶችን ብሎክ በማድረግ ረገድ ፓርቲ እንግዲህ ዝቅተኛ ብቃት ነው ያለው ማለት ነው። ዙቤሜንዲ የተሻለ ነው። ከዚህ አንጻር እንግዲህ በዲፌንሲቭ ብቃታቸው ዙቤሜንዲ የተሻለ ሆኖ እናገኘዋለን። ከዛም ራይስ የተሻለ ሆኖ እናገኘዋለን፣ ፓርቲ እናገኘዋለን። በዲፌንሲቭ ብቃታቸው ዙቤሜንዲ የተሻለ ነው የሚለውን መያዝ እንችላለን። ሌላ እንግዲህ እድል በመፍጠር እንግዲህ ምን ያህል እድል ይፈጥራሉ ሲባል ዙቤሜንዲ አሲስት በማድረግ ዙቤሜንዲም ፓርቲም እኩል ናቸው። ራይስ ይበልጣቸዋል። እዚህ ላይ 0.3% ነው ራይስ እድል በመፍጠር። ዙቤሜንዲና ፓርቲ ግን አሲስት በማድረግ እኩል ናቸው፣ 0.1 ናቸው። እድል በመፍጠር የቀድሞ አሲስት ነው የነገርኳቸው። እድል በመፍጠር ደግሞ ዙቤሜንዲ 0.6 ሲሆን ቶማስ ፓርቲ 0.7 ነው። ራይስ 1.9። ራይስ በእጅጉ በእጥፍ ይበልጣቸዋል። እዚህ ጋር በ1.9 ቶማስ ፓርቲ ሁለተኛ ነው፣ ዙቤሜንዲ ሶስተኛ ነው። እድል በመፍጠር ራሱ ፓርቲ ይበልጣል ማለት ነው። ወደፊት ኳሶችን በማቀበል ደግሞ ኳሶችን ወደፊት በማቀበል ዙቤሜንዲ 16 ነጥብ በማግኘት አንደኛ ነው። ቶማስ ፓርቲ 15 በማግኘት ሁለተኛ ነው። ራይስ ሶስተኛ ነው ማለት ነው። ስለዚህ ወደፊት ኳሶችን ፓስ በማድረግ ዙቤሜንዲ በተወሰነ ደረጃ የተሻለ ነው። ራይስ ዝቅተኛ ነጥብ አለው ማለት ነው። ስለዚህ በአጠቃላይ እድል በመፍጠር ረገድ 66% የሚሆነውን ዙቤሜንዲ ይወስዳል። ራይስ 48 ነጥብ የሚሆነው ሲወስድ ቶማስ ፓርቲ 70.97 የሚሆነው ይወስዳል። ቶማስ ፓርቲ የተሻለ እድል ፈጣሪ ነው ማለት ነው ከዙቤሜንዲ አንጻር። እነዚህን ሁሉ አይተን አሲስት፣ ቻንስ ክሬሽን እና ወደፊት የሚደረጉ የኳስ ቅብብሎችን ወይም ደግሞ ወደፊት ፓስ በማድረግ ቶማስ ፓርቲ በእጅጉ ይበልጣል ማለት ነው። ስለዚህ እነዚህን ሁሉ ስታቲስቲኮችን ስናይ የአንድ የዲፌንሲቭ ሴንትራል ዲፌንሲቭ ተጫዋች ሊያሟላቸው የሚገባቸው ነገሮች ናቸው። ስለዚህ ከዲፌንሲቭ አንጻር ዙቤሜንዲ የተሻለ ነው። ኳስን ክሊር ያደርጋል፣ ብሎክ ያደርጋል። ከዚህ አንጻር የተሻለ ነው። የአየር ላይ ኳሶችን የመከላከል አቅሙ ከፍተኛ ነው። የግራውንድ ኳሶች ላይ የመከላከል አቅሙ ከፍተኛ ነው። ዲፌንሲቭ ላይ ቶማስ ፓርቲ ትንሽ የወረደ ነው። ነገር ግን ኳስን ሜዳ ላይ ኳስን በመቆጣጠር የቲሙን የቅብብል የቲሙን ፖዚሽን በመጨመርና ሁለተኛ ደግሞ እድል ፈጣሪና የፊቱን የማጥቃት አቅም በመጨመር በእነዚህ በሁለቱ ቶማስ ፓርቲ የተሻለ ነው። እድል በመፍጠር ይሻላል። የማጥቃት እንቅስቃሴውን በማገዝ ቶማስ ፓርቲ የተሻለ ነው። ሜዳውን በመቆጣጠር ቶማስ ፓርቲ የተሻለ ነው ማለት። ስለዚህ አሁን ባለው አማራጭ ቶማስ ፓርቲ ለአርሰናል የተሻለ ግልጋሎት ይሰጣል። ነገር ግን ባለፈው ጨዋታ እንዳየነው ቶማስ ፓርቲ አንዳንድ ጨዋታዎች ላይ ቢሰራቸው ስህተቶች አርሰናል ዋጋ ያስከፍሉታል። የማድሪዱ ጨዋታ ላይ አርሰናልን ለድል ያበቃው እሱ ነው። የፒኤስጂ ጨዋታ ላይ ደግሞ እንዲሸንፍ ያደርገው እሱ ነው። ሁለት ኳሶችን በተሳሳተ ቦታ የዲፌንሲቭ ብቃቱ እንግዲህ እንዳልኳችሁ የአየር ላይ ኳሱን አሁን የተከላከለበት መንገድ ቀጥታ ኳሱን ለተጫዋቹ ሰጠው፣ አየር ላይ ቮሊ አድርጎ አገባው። አንደኛው ጎል እንደሱ ነው የተቆጠረው። ሁለተኛው ኳስ ደግሞ የተቆጠረው ታክል አላረገውም በደንብ ተጫዋቹ። ከዛ በኋላ እንደ ቀልድ ተው መከላከል የሚችለውን ብሎክ ማድረግ ሲችል ኬርለስ ሆኖ ተውና ሁለተኛውን ጎል አሽራፍ ሀኪሚ ያገባ። ስለዚህ ቶማስ ፓርቲ ትልቅ ስህተት ሰርቷል፣ ኳስ እንዲቆጠርባቸው በማድረግ በኩል አይታችኋላ። ስለዚህ ዲፌንሲቭ ላይ ቶማስ ፓርቲ እየተሻለ አይደለም ማለት ነው። በስታቲስቲክሱም አይደለም በጨዋታውም እንዳየ ነው። የማጥቃት አቅም ላይ ግን በጣም
ይጨምርላቸዋል። ፖዚሽኑን በመጨመር ግን የሜዳውን መቆጣጠር በመጨመር ይጨምርላቸዋል። ምክንያቱም አርሰናል ኳስ የሚቆጣጠር ቡድን ኳስን መሰረት አድርጎ የሚሄድ ቡድን ነው። በኳስ ቅብብል የሚያምን ነው። ጨዋታውም የሚያምረው ለዛ ነው። የአርሰናል እንግዲህ ወሳኙ ፓርት ይሄ ፓርት ነው። ከዚህ አንጻር ቶማስ ፓርቲ አሁንም የተሻለ አማራጫቸው ነው ብዬ አስባለሁ። ዙቢሜንዲ እንግዲህ ከመከላከል አንጻር የሚጨምረው ነገር ነው። ሁለተኛ ቶማስ ፓርቲ እያረጀ ስለሆነ ያንን ፓርት ከቨር ሊያደርግ ይችላል። እንግዲህ ሌዊስ ስኬሊም እንግዲህ በቦታው እያደገ ያለ ተጫዋች ነው። ለአርሰናል እንግዲህ እኔ የቶማስ ፓርቲ ተተኪ ቢሆን የማስበው ሌዊስ ስኬሊ ነው። ምናልባት ልምድ ስለሌለው ገና 18 19 ዓመት ተጫዋች ስለሚሆን ከዚህ በኋላ ያንን ቦታ በሙሉ ልቡ ለመቆጣጠር ይከብደዋል ተብሎ ካልሆነ ቶማስ ፓርቲ የሚሄድ ከሆነ ማለት ነው። ካልሆነ ቶማስ ፓርቲ ካለ ምናልባት ሌዊስ ስኬሊ ለቦታው ትክክለኛ ሰው ነው ብዬ አስባለሁ። ሪካርዶ ካላፊዮሪ የፉልባኩን ቦታ ተረክቦት ማለት ነው። እንደዛ ቢሆን ሞር የተሻለ ነው። አርሰናል አሁን አማራጭ ማምጣት ያለበት የማጥቃት እንቅስቃሴው ላይ ነው። በቃ አንድ ተጫዋች አንድ አሰልጣኝ ፔፕ ጋርዲዮላ እንዳሉት የአንድ አሰልጣኝ ስራ ኳስን ተቀባብሎ ወደ ፋይናል ሰርድ ማድረስ ነው። በቃ የአሰልጣኞች ታክቲክ ተጫዋቾችን በሆነ መንገድ ወደ ቦክስ ውስጥ ፋይናል ሰርድ ቦክስ ውስጥ ማስገባት ነው፣ ወይም ደግሞ ወደ ፔናልቲ ቦክስ ውስጥ ማስገባት ነው። ፋይናል ሰርድ ደግሞ ወይም ደግሞ ወደ ፋይናል ሰርድ ማስገባት ነው። ከዛ በኋላ ያለው የተጫዋቹ ስራ ነው፣ የተጫዋቾች ኳሊቲ ነው። ስለዚህ አርቴታ በዚህ መንገድ የተዋጣለት ነው። ተጫዋቾችን ወደ ቦክስ በማድረስ ስትራቴጂው ታክቲክ ሁሉ ቤስት ነው። ነገር ግን ፋይናል ሰርድ ላይ ከደረሱ በኋላ ጥራት የለውም ኳሳቸው። ለምሳሌ በፒኤስጂ ጨዋታ አርሰናል የተሻለ ወደ ጎል ደርሷል፣ የተሻለ ኳስ ሞክሯል፣ ጥራት የለውም። ግን ፒኤስጂ ግን ጥቂት ጊዜ ሞክሮበታል፣ አርሰናል ላይ ጥቂቶቹም ገብተዋል። ስለዚህ የተጫዋች ጥራት ነው የሚያስፈልገው። የ9 ቁጥር ተጫዋችና የአጥቂ ተጫዋች ነው የሚያስፈልገው። እዛ ላይ ትኩረት ቢያደርግ ጥሩ ነው። ይሄኛው ዝውውር እንግዲህ ከዚህ አንጻር እንዴት ታዩታላችሁ? ቶማስ ፓርቲ ቢቀጥል የተሻለ ነበር ብዬ አምናለሁ። በሌሎች መረጃዎች ወደ እናንተ እንመጣለን። በያላችሁበት መልካም ቆይታ ይሆንላችሁ። ቻው